ሰላም እንዴት ናችሁ? ኤስዲ እንግሊሽ እንግሊዝኛ ቋንቋ ቀለል ባለ መንገድ የምንማርበት ቻናል ነው። በዛሬው እንግሊዝኛ ቋንቋ ለመናገር ልምምድ ክፍል 56 እንመለከታለን። ከዚህ ቀደም እስከ ክፍል 55 ድረስ ክምችቶቻችንን እስከ 715 አድርሰን ነበር። በዛሬው ደግሞ 724 አድርሰን እንለያያለን። ወደ ትምህርቱ ልውሰዳችሁ። What do you like to do in the summer? What do you like to do in the summer? በበጋው ምን ማድረግ ትወዳለህ? በበጋ ምን ማድረግ ትወጃለሽ? What do you like to do in the summer? በበጋ ምን ማድረግ ትወዳለህ? በበጋ ምን ማድረግ ትወጃለሽ? በነገራችን ላይ ከኛ ጋር ተገላቢጦች ነው። ወቅቶቹ ሲዝኑ ከኛ ጋር ይለዋወጣል። እኛ ጋር በጋ ሲሆን እነሱ ጋር ክረምት ነው። እኛ ጋር ክረምት ሲሆን ደግሞ እነሱ ጋር በጋ ነው። ሰመር በጋን በለው እንጂ ወደኛ ሲመጣ ክረምት ይሆናል ማለት ነው። እሱን እንድትረዱ ነው። I love going to the beach. ወደ ባህር ዳርቻ መሄድ እወዳለሁ። ወደ ቢች መሄድ እወዳለሁ። What do you like to do in the summer? በበጋ ምን ማድረግ ትወዳለህ? ምን ማድረግ ትወጃለሽ? I love going to the beach. ወደ ባህር ዳርቻ መሄድ ፀሐይ መሞቅ እወዳለሁ። በነገራችን ላይ ሰመር ወደኛ ሲመጣ ምንድነው እያቸዋለሁ? ክረምት ነው። በክረምት ደግሞ ፀሐይ አትሞቁ፣ ወደ ባህር ዳርቻ አትሄዱም። ውሃዎች የሚሞሉበት ወቅት ነው። ስለዚህ ሁለቱ ልዩነት እንድታውቁት ነው። ሰመር በእነሱ ምንድነው በጣም አሪፍ፣ በእኛስ ቆንጆ። What do you like to do in the summer? በበጋ ምን ማድረግ ትወዳለህ? በበጋ ምን ማድረግ ትወጃለሽ? I enjoy hiking in the summer. በበጋ በእግር መጓዝ ያስደስተኛል። ሃይኪንግ መሄድ ያስደስተኛል። I enjoy hiking in the summer. በበጋ በእግር ጉዞ ማድረግ ያስደስተኛል፣ እወዳለሁ። What do you like to do in the summer? I enjoy hiking in the summer. በበጋው በእግር መጓዝ፣ የእግር ጉዞ ማድረግ፣ ሃይኪንግ መሄድ እወዳለሁ። ሃይኪንግ እንደምታውቁት ነው። ምናልባት የማታውቁ ካላችሁ በእግር ጉዞ የሚያደርጉበት ነው። ብዙ ሰዎች ይወዱታል። ተራሮችን ይወጣሉ። እነዛን ሃይኪንግ ይሉታል ማለት ነው። ያ ነው ሃይኪንግ። What's the forecast for tomorrow? What's the forecast for tomorrow? የነገ ትንበያው ምንድን ነው? ውጭ ሀገር ስትሆኑ ትንበያ ማየት ይጠበቅባቸዋል። ምክንያቱም እዛ ሀገር ያለው የአየር ጸባይ እንደኛ ሀገር አይደለም። ቢዘንብ በረዶ ነው። ሙቀቱ ደግሞ እንደኛ ሀገር ቀላል አይደለም። እጅግ በጣም አስቸጋሪ፣ ከባድ ነውና ከዛ ጋር የተገናኘ ነው። What's the forecast for tomorrow? የነገ ትንበያው ምንድን ነው? ትንበያውን አይታችሁ አለባበሳችሁን፣ ፕሮግራማችሁን ታስተካክላላችሁ። What's the forecast for tomorrow? የነገ ትንበያው ምንድን ነው? ለነገ የአየር ሁኔታው ምንድን ነው? It's supposed to rain. It's supposed to rain. ዝናብ መዝነብ አለበት። What's the forecast for tomorrow? ለነገ የአየር ትንበያ ምን ይመስላል? ምን ይመስላል ለሚለው ጥያቄ ነገማ ዝናብ መዝነብ አለበት። It's supposed to rain. ነገ ዝናብ መዝነብ አለበት። ግምታችሁን ነው። ነገማ ዝናብ መዝነብ አለበት ብላችሁ ስታወሩ ነው It's supposed to rain. What's the forecast for tomorrow? ለነገ የአየር ሁኔታው ምን ይሆናል? ትንበያው ምን ይሆናል? What's the forecast for tomorrow? It will be sunny. It will be sunny. ነገ ፀሐያማ ይሆናል። It will be sunny. ፀሐያማ ይሆናል። እናንተን ግምት ደግሞ አስቀምጡልኝ። ነገ የአየር ሁኔታው ግምታችሁ ምንድን ነው? ምን ይሆናል? What's the forecast for tomorrow? ለነገ የአየር ሁኔታው ምን የሚሆን ይመስላችኋል? የእኛን አስቀምጠናል። will be sunny ፀሐያማ ይሆናል ነገ። የእናንተስ? What's the forecast for tomorrow? How do you stay cool in the summer? How do you stay cool in the summer? በበጋው እንዴት ቀዝቃዛ መሆን ትችላለህ? ትችላለሽ? How do you stay cool in the summer? በበጋው ቀዝቀዝ ለማለት በጣም ሙቀቱ ከፍተኛ በሚሆንበት ወቅት ጊዜ ላይ
ቀዝቀዝ ለማለት ቀዝቃዛ ለመሆን እንዴት ትችላለህ? እንዴት ትችያለሽ? How do you stay cool in the summer? I stay inside or go swimming. I stay inside or go swimming. ቤት ውስጥ እቆያለሁ በጋ ላይ ሙቀቱ ከፍ በሚልበት ጊዜ ቤት ውስጥ እቆያለሁ ወይም ደግሞ ዋና ሄጄ እዋኛለሁ። I stay inside or go swimming. እቤት እቆያለሁ ሙቀቱ እስኪያልፍ ወይም ደግሞ ዋና ሄጄ በውሃ ራሴን አቀዘቅዛለሁ። በውሃ ዋና ራሴን አቀዘቅዛለሁ። How do you stay cool in the summer? How do you stay cool in the summer? በበጋው እንዴት ቀዝቃዛ መሆን ትችላለህ? ትችያለሽ? እንዴት ራስን ታቀዘቅዛለህ? ራስሽን ታቀዘቅዣለሽ? ጥያቄ ይሄ ነበር። I drink cold drinks. ቀዝቃዛ የሆኑ መጠጦችን እጠጣለሁ። ቀዝቃዛ የሆኑ መጠጦችን እጠጣለሁ። በዛ ራሴን አቀዘቅዛለሁ። እኛ ሀገር ላይ አናስተውለውም። ሙቀቱ ያን ያህል አይደለም። ቅዝቃዜውም እንደዛው። ይህን ስላችሁ ሙቀት የለም ቅዝቃዜ የለም እያልኳችሁ አይደለም። ነገር ግን ውጭ ያላችሁ ሰዎች እጅግ በጣም ትረዱኛላችሁ። ምክንያቱም ሙቀት ሲሆን ያንን ነገር የምታሳልፉበት፣ ቅዝቃዜም ሲሆን ደግሞ ያንን ነገር የምታሳልፉበት ነገር የግዴታ ያስፈልጋቸዋል። ሙቀት ሲሆን ማቀዝቀዣ፣ ቀዝቃዛ ሲሆን ደግሞ ማሞቂያ ያስፈልጋል። አንዳንድ ጊዜ ደግሞ ሙቀቱ ከፍተኛ ሲሆን ፐብሊክ ፑሎች በጣም ውጭ ላይ ያሉ ለሕዝብ ክፍት የሆኑ መዋኛ ገንዳዎች እስኪለቀቁ ውሃ እስኪሞላባቸው ሰዎች በሚሞቃቸው ሰዓት ላይ ገብተው ራሳቸውን እያቀዘቀዙ እንዲንቀሳቀሱ ጭምር አንዳንድ ቦታዎች ላይ የስራ መግቢያና መውጫ ሰዓት እስኪስተካከል ድረስ ሙቀትና ቅዝቃዜው ያን ያህል ችግር የሚፈጥርባቸው ብዙ ሀገራቶች ስላሉ ማለት ነው። የዛሬው ይህንን ይመስል ነበር። ኤስዲ እንግሊሽ ሁለቱም ቻናሎቻችንን ሰብስክራይብ አድርጉ። በሁለቱም ቻናሎች ትምህርቶችን እያስተማር እንገኛለን። በሁለቱም ቻናሎች ብቻ አይደለም፣ በእናንተ ጥያቄ መሰረት ደግሞ በሌሎች ሶሻል ሚዲያዎች መጥተናል። እናንተ ቲክቶክ የምትወዱ ከሆኑ ቲክቶክ ላይ የእኛን ትምህርቶች ማግኘት ትችላላችሁ። ቴሌግራምም የሚቀናችሁ ከሆነ በቴሌግራም የእኛን ትምህርቶች ማግኘት ትችላላችሁ። ከእናንተ የሚጠበቀው ኤስዲ እንግሊሽ ብላችሁ ሰርች ማድረግ ነው። በቀጣይ በክፍል 57 ክምችቶቻችንን 733 እናደርሳለን። በነገራችን ላይ ክፍል 60 ላይ በዚህኛውም ጀማሪዎች ደግሞ ከሆናችሁ ክፍል ሁለት ቻናላችን ላይ የምናስተላልፈው ትምህርቶች ፖዝ እናደርግና ደግሞ ወደ ሌላ ስቴፕ እንወስዳችኋለን በትምህርት እሱን አብራችሁን ቆዩ፣ የምትመለከቱት ይሆናል። ዛሬው ግን በዚሁ ልሰናበታችሁ። ኤስዲ እንግሊሽ